በተሳሳተ ኒሽ ዩቲዩብ መስራት ብትጀምሩ ገና ከመጀመራችሁ ነው ከጨዋታው ውጪ የምትሆኑት። ምክንያቱም ትክክለኛው ኒሽ አልመረጣችሁም ማለት ነው። ኒሽ ማለት እናንተ የምታቀርቡት የኮንተንት ይዘት ማለት ነው። ዋና የምትታወቁበት መታወቅ የምትፈልጉበት ዋና ነገር ኒሽ ተብሎ ይጠራል ማለት ነው። ለምሳሌ አሁን የኔ የቅዱስ ጎሳዬ ኒሽ ኮንተንት ክሪኤሽን ማስተማር ነው ማለት ነው። ስለዚህ ኮንተንት ክሪኤሽን ማስተማር የሆኑ ነገሮች ላይ እንዳለ ኮንተንቶችን ፐብሊሽ እያረኩ ለቃለሁ ማለት ነው። እናንተም የራሳችሁ ኒሽ ሊኖራችሁ ይገባል። እንዲህ እንድትታወቁ የምትፈልጉበትና በየቀኑ ኮንተንት የምትሰሩበት ኒሽ ይባላል ማለት ነው። ስለዚህ ትክክለኛው ኒሽ ካልመረጣችሁ በብዙ ምክንያቶች ከዩቲዩብ ልትርቁ ትችላላችሁ። ዩቲዩብ ላይ ለፍታችሁበት ራሱ ምንም አይነት ውጤት ላያመጣላችሁ ይችላል። ስለዚህ ትክክለኛው ኒሽ እንዴት መምረጥ እንደምትችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። እኔን ለማታውቁኝ ቅዱስ ጎሳዬ ይባላለሁ። ኮንተንት ክሪኤሽን ነው ማስተምረው። አሪፍ የኮንተንት ክሪኤሽን ኮሚኒቲ እየገነባን ስለሆነ ሰብስክራይብ በማድረግ ቪዲዮን ጀምሩት ማለት ነው። ኒሽ ለምን ያስፈልጋል ካላችሁ በየደቂቃው ዩቲዩብ ላይ ከ500 ሰዓት በላይ የሚሆን ኮንተንቶች አፕሎድ ይደረጋሉ። 500 ሰዓት አፕሎድ ከሚደረጉት ኮንተንቶች ግን በደንብ ፐርፎርም የሚያደርጉት ኮንሲስተንት የሆነ ኒሽ ያላቸው ኮንተንት ክሬተሮች ናቸው። ስለዚህ የኒሽን አስፈላጊነት በዚህ እንኳን መረዳት ትችላላችሁ። በአሁኑ ሰዓት ያለው የዩቲዩብ አልጎሪዝም ኒሽ የሆኑ ቻናሎችን ነው ሰፖርት የሚያደርገው። ማለትም አንድ ፎከስ የሚያደርጉበት ነገር ያላቸውን ቻናሎች ነው በደንብ ፕሮሞት የሚያደርገው ሰዎች ጋር የሚያደርሰው ማለት ነው። ሰፊ የሆኑ ቦርድ የሆኑ ቻናሎችን ግን በደንብ ብለር ያደርጋቸዋል፣ ሰዎች ጋር እንዳይደርሱ ነው የሚያደርጋቸው። ምክንያቱም ፎከስ የሚያደርጉበት ኤሪያ የላቸውም። ስለዚህ እናንተ ኒሽ መርጣችሁ ራሳችሁን ታዋቂ ማድረግ ትችላላችሁ ማለት ነው። ኒሽ መርጣችሁ እንኳን ትክክለኛውን ኒሽ ካልመረጣችሁ በርናውት ታረጋላችሁ፣ አይምሯችሁ ይጨናነቃል፣ ኮንሲስታንት ሆናችሁ ፖስት ማድረግ ያቅታችኋል፣ ዝቅተኛ የሆነ አርፒኤም ይኖራችኋል። ስለዚህ ትንሽ ነው የሚከፈላችሁ። በተጨማሪም ደግሞ ራንክ ለመደረግና ፎር ዩ ፔጅ ላይ ከፊት ለመምጣት አስቸጋሪ ትሆናላችሁ። ስለዚህ አታድጉም ማለት ነው። በአንጻሩ ግን ትክክለኛ የሆነውን ኒሽ ከመረጣችሁ ፈጣን የሆነ እድገት ይኖራችኋል። በተጨማሪም ደግሞ ከፍተኛ ሰዓት ሰዎች ይመለከታችኋል፣ ፐርሰናል ብራንዳችሁ እየተገነባ ይሄዳል። ከዛም በላይ ደግሞ ትክክለኛ ኒሽ መምረጣችሁ የሚጠቅማችሁ ነገር ክፍያ ላይ ነው። አርፒኤማችሁን ከፍ እንዲል ያደርጋል። አርፒኤም ማለት በ1000 ተመልካች ምን ያህል ዶላር እንደሚከፈላችሁ ነው የሚወስነው ማለት ነው። ትክክለኛ ኒሽ ከመረጣችሁ ከፍተኛ የሆነ ዶላር በ1000 ቪው ይከፈላችኋል ማለት ነው። ስለዚህ ከፍተኛ ተከፋይ ትሆናላችሁ። አሪፍ ገንዘብ ካገኛችሁ ደግሞ አሪፍ ኮንተንት ሰራላችሁ፣ እያደጋችሁ ትመጣላችሁ። እናንተ የምትፈልጉትን ህይወት መኖር ትችላላችሁ ማለት ነው። ይሄን ያህል ነው የኒሽ ጥቅም ያለው ማለት ነው። ስለ ኒሽ ጥቅም ይሄን ያህል ከተወያየን ይበቃል። እንዴት ኒሽ መምረጥ እንደምትችሉ ደግሞ ላስረዳችሁ። ኒሽ በመመርጡበት ጊዜ 3 ነገሮችን ኮንሲደር ማድረግ አለባችሁ። የመጀመሪያው ፓሽኔት እና ሰስቴይነብል ሆናችሁ መስራት የምትችሉበት መሆን አለበት ማለት ነው። ፓሽኔት ስላችሁ ፓሽን ኖሯችሁ፣ ኢነርጂ ኖሯችሁ፣ ካሬጅ ኖሯችሁ፣ ወኔ ኖሯችሁ ልሰሩበት የምትችሉት ኮንተንት መሆን መቻል አለበት ማለት ነው። በተጨማሪም ደግሞ ሰስቴይነብል ማለት ደግሞ ቀጣይነት ሊኖረው የሚችል ኮንተንት መሆን አለበት። አንድ ቪዲዮ ሰርታችሁ የሚያልቅ ሳይሆን 100 እና 1000 ቪዲዮዎችን ለቃችሁ እስቲል እያደገና እየሰፋ የሚመጣ ኒሽ መምረጥ መቻል አለባችሁ ማለት ነው። በቀላሉ ግን አንድ ቪዲዮ 2 ቪዲዮ ሰርታችሁ የሚያልቅባችሁ ከሆነ ትክክለኛው ኒሽ አልመረጣችሁም፣ ሌላ መቀየር አለባችሁ። በተጨማሪም ደግሞ እንደዛ በብዛት መሰራት የሚችለውን ብቻ ሳይሆን ኮንሲደር ማድረግ ያለባችሁ እናንተ ፓሽኔት ሆናችሁ መናገር የምትችሉበትን፣ በኮንፊደንስ መናገር የምትችሉበትን፣ ወኔ ኖራችሁ መናገር የምትችሉበትን ኒሽ መምረጥ መቻል አለባችሁ። ሁለተኛው ኮንሲደር ማድረግ ያለባችሁ ነገር ደግሞ የኦዲየንስን ዲማንድ ነው። የኦዲየንስ ዲማንድ ማለት የተመልካቹ ፍላጎት ነው። ተመልካቹ ምን ያህል ፍላጎት አለው እዛ ኮንተንት እዛ ኒሽ ላይ ማለት ነው። ይህ ኒሽ ለተመልካቾች ምን አይነት ጥቅም ይሰጣቸዋል፣ ምን ያህል ቫልዩ ፕሮቫይድ ያደርግላቸዋል። ስለዚህ ተመልካቾች ያንን ኒሽ ምን ያህል ይፈልጉታል፣ በምን ያህል ጊዜ ይመለከቱታል፣ ምን አይነት ጥቅም ይሰጣቸዋል የሚለውን ነገር ከተረዳችሁ በኋላ ምን ያህል ሰው ያንን ኮንተንት ሰርች እያደረገ ወይ ደግሞ ፎር ዩ ፔጁ ላይ ሲመጣለት ደስ ብሎት እንደሚከፍተው ማወቅ አለባችሁ። ብዙ ሰዎች የሚመርጡት አይነት ኮንተንት ከሆነ ለብዙ ሰዎች ትደርሳላችሁ ማለት ነው። ሶስተኛው ኮንሲደር ማድረግ ያለባችሁ ነገር ደግሞ ፕሮፊታቢሊቲ እና ኮምፒቲሽኑን መረዳት መቻል አለባችሁ ማለት ነው። ፕሮፊታቢሊቲ ማለት ምን ያህል ትርፋማ ነው፣ በ1000 ቪው ምን ያህል ዶላር ይከፈለዋል፣ ምን ያህል አርፒኤም አለው የሚለውን ነገር ማወቅ አለባችሁ ማለት ነው። አንዳንድ ኒሾች ከፍተኛ አርፒኤም አላቸው፣ አንዳንዶቹ ደግሞ በጣም ዝቅተኛ አላቸው። ከፍተኛ አርፒኤም አላቸው የሚባሉት ኒሾች የመጀመሪያው ፋይናንስ ነው። ምክንያቱም ፋይናንስ ላይ ባንኮች ይገባሉ፣ ፎሬክስ ትሬዲንግ ብሮከሮች ይገባሉ፣ የተለያዩ አፕሊኬሽኖች ይገባሉ። ፋይናንስ ላይ ከፍተኛ ገንዘብ ስለሚንቀሳቀስ በ1000 ቪው ላይ ለታየው ማስታወቂያ ከፍተኛ ዶላር ይከፍላቸዋል። ስለዚህ ከፍተኛ አርፒኤም ይኖራል ማለት ነው። ሌላ ደግሞ ከፍተኛ አርፒኤም ያለው የኤጁኬሽናል ኮንተንት እንደዚህ አይነት ለምሳሌ አሁን ከፍተኛ አርፒኤም የሚባሉት ውስጥ ይመደባል ማለት ነው። ነገር ግን ፋይናንስና እዛ አካባቢ ያሉት ኮንተንቶች ናቸው ከፍተኛ አርፒኤም አላቸው ተብሎ የሚታሰቡ። ምክንያቱም ገንዘብ ያለውም እነሱ ጋር ነው፣ ተመልካች የሚፈልገውም እነሱ ኮንተንቶች ላይ ስለሆነ ማለት ነው። በአንጻሩ ደግሞ ዝቅተኛ አርፒኤም ያላቸው ነገሮች አሉ። ለምሳሌ አሁን
የኤአይ ኮንተንቶች ዝቅተኛ አርፒኤም ያላቸው፣ የህፃናት ኮንተንቶች ዝቅተኛ አርፒኤም ያላቸው። ስለዚህ ፕሮፊታቢሊቲውን ማጥራት አለባችሁ ኒሽ በመመርጡበት ጊዜ። በተጨማሪም ደግሞ ኮምፒቲሽን ስላችሁ ምን ያህል ውድድር አለው፣ ምን ያህል ፉክክር አለው፣ ምን ያህል ሰው እናንተ የምትሰሩትን ኮንተንት እየሰራው ነው የሚለው መረዳት አለባችሁ። ብዙ ኮንተንት ክሬተሮች እናንተ የምትሰሩትን ኮንተንት ከሰሩ የነሱ ኮንተንት ነው መጀመሪያ የሰዎች ፔጅ ላይ የሚመጣው ማለት ነው። ስለዚህ እናንተ የመገኘት እድላችሁ ዝቅተኛ ይሆናል፣ በሌሎቹ ከቨር ትደረጋላችሁ። ነገር ግን ከዚህ በፊት ተሰርቶ ማይክ ኮንተንት ከሰራችሁ ኮምፒቲተሮቻችሁ አይኖሩም። ስለዚህ ያንን ኮንተንት የሚፈልገው ሰው ብዙ አማራጭ ስለሌለው እናንተን ኮንተንት ወዶ ሳይሆን በግዱ ይመለከታል ማለት ነው። እነዚህን ሶስት ነገሮች ኮንሲደር ካረጋችሁ በኋላ ወረቀትና እስክሪብቶ ይዛችሁ እናንተ የምታውቁትን ነገሮችና እነዚህን ሶስት ዋና ኮንሲደር ማድረግ ያለባችሁ ነገሮች የሚያሟሉ ከ10 እስከ 15 የሚሆኑ ኒሾችን ትጽፋላችሁ ማለት ነው። በተለያየ አይነት ካታጎሪ መሆን መቻል አለባቸው። በተጨማሪም ደግሞ እናንተ የምታውቁት መሆን አለበት ማለት ነው። ስለዚህ ከ10 እስከ 15 የሚሆኑ ኒሾችን ዲቴል አብራርታችሁ በወረቀት ላይ ሊስታው ታረጋላችሁ ማለት ነው። በሌላኛው የወረቀት ሳይድ ደግሞ ምን ትዘረዝራላችሁ መሰላችሁ? እናንተ መስራት የምትፈልጉትን ነገር ትዘረዝራላችሁ። ለምሳሌ አሁን ለኔ ኮንቴንት ክሬሽን ሊሆን ይችላል፣ ቴክ ሊሆን ይችላል፣ በተጨማሪም ደግሞ ፋይናንስ ሊሆን ይችላል፣ ሊደርሺፕ ትምህርቶችን ሊሆን ይችላል፣ የቴክ ሃኮችን ሊሆን ይችላል። እነሱን ደግሞ በሌላ በኩል እዘረዝራለሁ ማለት ነው፣ እኔ መስራት የምፈልገው ማለት ነው። ከዛ በኋላ ደግሞ ምን ታረጋላችሁ መሰላችሁ? እነዚህን ሁለት ዝርዝሮች ኮምባይን ታረጉታላችሁ። እናንተ መስራት የምትፈልጉትንና ዩቲዩብ ላይ የምታቋቸውን ኒሾች ለእናንተ ሊሆኑ ይችላሉ ብላችሁ ያሰባችሁትን ከ10 እስከ 15 የሚሆኑትን ኒሾች ትቀላቅሉታላችሁ። እነዚህን ሁለት ነገሮች በመቀላቀሉበት ጊዜ ምርጥ የሚባለው ኒሽ ማግኘት ትችላላችሁ ማለት ነው። ምክንያቱም መጀመሪያ ላይ ከ10 እስከ 15 የሚሆኑ የምታቋቸውን ኒሾች እነዚህ ሶስት ነገሮች ኮንሲደር አድርጋችሁ ጻፉ ብያችኋለሁ። እነዛን ሶስት ነገሮች ኮንሲደር አድርጉ ያልኳችሁ ደግሞ ለዩቲዩብ ምርጥ ፐርፎርማንስ ያላቸው ነው። በተጨማሪም ደግሞ በሌላኛው በኩል ምን ጻፉ ብያችኋለሁ? እናንተ የምትፈልጉትን ነገር ጻፉ ብያችኋለሁ። ስለዚህ ዩቲዩብ የሚፈልገውና እናንተ የምትፈልገውን ነገር በመታቀናጁበት ጊዜ እናንተ መስራት የምትፈልጉትን በከፍተኛ ገንዘብ የሚያስከፍለውን ታገኛላችሁ ማለት ነው። ስለዚህ ለረጅም ጊዜ ያለማቋረጥ መስራት ትችላላችሁ። በተጨማሪም ደግሞ ከፍተኛ ገንዘብ ማግኘት ትችላላችሁ ማለት ነው። እነዚህን ሁለት ነገሮች ኮምባይን አድርጋችሁ እናንተ የምትፈልጉትን ኒሽ ካገኛችሁ በኋላ ደግሞ ማድረግ ያለባችሁ ነገር ተፈላጊ እንደሆነ ማረጋገጥ መቻል አለባችሁ ማለት ነው። እናንተ የመረጣችሁት ኮንተንት ተፈላጊ እንደሆነ ለማረጋገጥ ደግሞ በቀላሉ ዩቲዩብ ሰርች ባር ላይ ትሄዱና እናንተ የመረጣችሁትን ኒሽ ታይፕ ታረጋላችሁ። ከዛ በኋላ የሚመጣላችሁ ኮንተንቶች ምን ያህል ተመልካች እንዳላቸው፣ ምን ያህል ላይክ እንዳላቸው፣ ምን ያህል ሰብስክራይበር እንዳገኙ፣ በምን ያህል ቪዲዮ ምን ያህል ተመልካች እንዳገኙ፣ ምን ያህል ሰብስክራይበር እንዳላቸው እያንዳንዱ ዲቴል ማየት መቻል አለባችሁ ማለት ነው። እንደዛ በምታረጉበት ጊዜ እናንተ የምትፈልጉት ኒሽ ከፍተኛ ሰብስክራይበር በዝቅተኛ ቪዲዮ ከፍተኛ ቪው ያገኘ ከሆነ በጣም አሪፍ ነው። በተቃራኒው ደግሞ ብዙ ቪዲዮ ለቆ ዝቅተኛ የሆነ ቪው ካለው በተጨማሪም ደግሞ ኢንጌጅመንቱ ዝቅተኛ ከሆነ ያንን ኒሽ ትታችሁ ሌላ መፈለግ አለባችሁ ማለት ነው። ዩቲዩብ የሚፈልገውንና እናንተ የምትፈልገውን አቀናጅታችሁ ሌላ ኮንተንት ቶፒክ ታመጣላችሁ። ከዛ ድጋሚ ሰርች ታረጋላችሁ። አሁን እንዳልኳችሁ ዲማንዱን አናላይዝ ታረጋላችሁ። ከፍተኛ ዲማንድ ካለው እሰየው ትመርጡታላችሁ፣ ኮንተንት ትሰሩበታላችሁ። ዩቲዩብ ላይ ዝም ብሎ ሰርች ከማድረግ በተጨማሪም ደግሞ ቲዩበዲ ወይ ደግሞ ቪዲዮኪው የሚባሉ ሳይቶችን ተጠቅማችሁ ኮምፒውተሮቻችሁን መለካት ትችላላችሁ፣ ምን ያህል ኢንጌጅመንት እንዳላቸው። ብዙ ከፍተኛ ኢንጌጅመንት ካላቸው ደግሞ እናንተም እሱን ኢንጌጅመንት እንዴት መድገም እንደምትችሉ ያሳያችኋል ማለት ነው። በቀላሉ ተፈላጊነቱን ታረጋግጣላችሁ ማለት ነው። እነዚህን ሳይቶች ብቻ ተጠቅማችሁ ከዲማንድ በተጨማሪ ቼክ ማድረግ ያለባችሁ ደግሞ ፕሮፊታቢሊቲ ነው፣ አርፒኤም ነው ማለት ነው። ኮምፒውተሮቻችሁ ዝቅተኛ ሆነው አርፒኤም መካከለኛ ከሆነ ችግር የለውም። ምክንያቱም ኮምፒውተሩ ዝቅተኛ ስለሆነ በጣም በሰፊ ስኬል ሰርታችሁ በመካከለኛ አርፒኤም ከፍተኛ ገንዘብ ማግኘት ትችላላችሁ ማለት ነው። ነገር ግን እናንተ በብዛት መምረጥ ያለባችሁ ነገር ምንድነው መሰላችሁ? ኮምፒውተሩ ዝቅተኛ ሆኖ አርፒኤሙ ከፍተኛ የሆኑ ኮንተንቶችን እንደምንም ብላችሁ ፈልጋችሁ ማግኘት መቻል አለባችሁ ማለት ነው። ተፎካካሪዎቻችሁን ለመቀነስ የሚጠቅማችሁ ደግሞ አንድ ዋነኛ ነገር አለ። እሱ ምንድነው መሰላችሁ? ዲቴል ውስጥ መግባት ነው። ብዙ ኮንተንት ክሬተሮች ዲቴል ውስጥ አይገቡም። ስለዚህ እናንተ ዲቴል ውስጥ ከገባችሁ ማንም ሰው የማይሰራውን ኮንተንት ሰራችሁ ኮምፒውተር የለባችሁ ማለት ነው። ለምሳሌ አሁን የመኪና ራሱ አሁን በሰጧችሁ ኤግዛምፕል መኪና ላይ ራሱ ብንወስደው ይሄ ችግር እንዴት ይፈታል፣ እንደዚህ አይነት ችግሮች ያጋጥማሉ፣ እንደዚህ አይነት ኮመን ፕሮብሌሞች አሉ፣ እንዴት ይፈታል፣ እንደዚህ አይነት ኤክስፒሪየንስ አለው ምናምን ብላችሁ ኮንተንቶችን ብትሰሩ ብዙ ሰዎች ያንን ዲስከቨር አላደረጉትም። ስለዚህ የእናንተን ቪዲዮ በማየት ዲስከቨር ማድረግ ስለሚፈልጉ ብዙ ተመልካች ታገኛላችሁ፣ ብዙ ይከፈላችኋል ማለት ነው። በተጨማሪም ደግሞ ኮምፒውተሮቻችሁን አቅልላችኋል። ስለዚህ የእናንተ ብቻ ነው ተመራጭ የሚሆነው ማለት ነው። ከዚህ በኋላ ኒሻችሁ መርጣችሁ ስለጨረሳችሁ ሙከራ ነው ማካሄድ ያለባችሁ። ሙከራ ላይ ምን ማድረግ አለባችሁ መሰላችሁ?
እዚህ የቪዲዮ አይዲያ ላይ 50 ስክሪፕት መጻፍ እችላለሁ ወይ ብላችሁ ራሳችሁ መጠየቅ መቻል አለባችሁ። በዚህ ኮንተንት ከቶፕ 10 ክሬተሮች ውስጥ በ12 ወራት ውስጥ ወይ ደግሞ በ2 ዓመት ውስጥ መድረስ እችላለሁ ወይ ብላችሁ ራሳችሁን መጠየቅ መቻል አለባችሁ። ምክንያቱም እናንተ ኮንተንት ክሪኤሽን ላይ ከፍተኛ ደረጃ ካልደረሳችሁ ገንዘብ አታገኙ፣ ገንዘብ ሳታገኙ ደግሞ ማቆም የምትፈልጉ አይነት ሰዎች መሆን የለባችሁም። ስለዚህ በ12 ወራት ውስጥ ሊሆን ይችላል በ2 ዓመት ውስጥ አትሊስት ቶፕ 10 ቶፕ 5 ውስጥ መግባት እችላለሁ ወይ ብላችሁ መጠየቅ መቻል አለባችሁ። በተጨማሪም ደግሞ ይሄ ኮንተንት ሰርች ተደርጎ የሚታይ ኮንተንት ነው ወይ ደግሞ ዩቲዩብ ኮንተንት ራሱ የሰዎች ፊት ላይ ከፊት የሚያመጣው አይነት ኮንተንት ነው ወይ ብላችሁ መጠየቅ መቻልና ቴስት ማድረግ መቻል አለባችሁ። ቪዲዮዎችን ፕሮዲዩስ እያደረጋችሁ መልቀቅ መቻል አለባችሁ ማለት ነው። የግል አስተያየቴን ልስጣችሁና ይሄንን ቪዲዮ ልጨርሰው። ለብዙ ሰዎች የምመክራችሁ ነገር ምንድነው መሰላችሁ? አንድ ኒሽ ከመረጣችሁ በኋላ የሆላ ነገር ከሰራችሁ በኋላ ቶሎ ኒሽ አቀይሩ። የመጀመሪያ ቪዲዮ፣ የመጀመሪያ 5 ቪዲዮ፣ የመጀመሪያ 10 ቪዲዮ ቫይራል እንዲወጣላችሁ አትጠብቁ። ኮንሲስታንት ሆናችሁ ታግሳችሁ እዛ ኮሚኒቲ ላይ በደንብ መስራትና ተመልካች ማግኘትን መልመድ መቻል አለባችሁ። እንደዛ በምታደርጉበት ጊዜ ነው እናንተ የምትፈልጉትን ከፍተኛ ኦዲየንስ የምታገኙት። ስለዚህ ቶሎ በየወሩ፣ በየ2 ወሩ፣ በየ3 ወሩ ኒሽ አቀይሩ። ኮንሲስታንት ሆናችሁ አትሊስት ለአመት ስሩበት ማለት ነው። አመት ያክል ሰርታችሁ የማት ቪዲዮ ለቃችሁ ካልተሳካላችሁ እናንተ መስራት ካቃታችሁ ያኔ ምንም ማድረጋችሁም ትቀይራላችሁ። እዛ ደረጃ እስክደርሱ ግን ኒሽ ባቀይሩ መርጣችኋለሁ ማለት ነው። በተጨማሪም ደግሞ ፍራስትሬት አታርጉ። ብዙም ፍርሃት አይግባችሁ። ልባችሁ ውስጥ ጥርጣሬ አይደር። ይሳካልኛል ብላችሁ አስቡ፣ ይሳካላችኋል እንደዛ በምታስቡበት ጊዜ። አሁን በዚህ ቪዲዮ ያሳያችሁን ዋና ነገሮች እነዚህን 3ቱን ፒላሮች ተጠቅማችሁ ዩቲዩብ የሚፈልገውን ኮንተንት ከ10 እስከ 15 ሊስታው ታርጋችሁ እናንተ የምትፈልጉትን ሊስታው ታርጋችሁ ከዛ በኋላ ማች አርጋችሁትን ደግሞ ዩቲዩብ ወይ ደግሞ ዌብሳይት ተጠቅማችሁ ኢንጌጅመንት እና ኮምፒቲሽኑን ከለካችሁ በኋላ እናንተ ኮንተንት መርጣችሁ እነዚህን ነገሮች ሁሉ አርጋችሁ ኒሽ ከመረጣችሁ በኋላ የማይሳካላችሁ ምንም ምክንያት የለም። ይሄንን ቪዲዮ በደንብ በተደጋጋሚ ተመልከታችሁ ኒሻችሁን ለመምረጥ ሞክሩ። ዩቲዩብ ከፍተኛ ገንዘብ ያስገኛል። ኢትዮጵያ ውስጥም በደንብ እየተሰራበት ያለ ሙያ ነው። አሁን ደግሞ ከጥቂት ዓመታት በኋላ ዩቲዩብ ኢትዮጵያ ውስጥ አድ መክተት እንደሚጀምር እርግጠኛ ነኝ። ስለዚህ ያኔ እናንተም ከፍተኛ ገንዘብ ተከፋይ ስለምትሆኑ ኢንቨስት አሁን ማድረግ መቻል አለባችሁ ማለት ነው። ስለዚህ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። እኔ ደግሞ ቅዱስ ጎሴ ይባላለሁ። አሪፍ የሆነ የኮንተንት ክሪኤሽን ኮሚኒቲ እየገነባን ነው። ወደ 7400 ምናምን ደርሰናል። በጣም ኢንጌጅ የሚያደርግ ነው። በተጨማሪም ደግሞ ቪዲዮዎችን ብትመለከቷችሁ ዝቅተኛ ሊሆን ይችላል ተመልካቾቹ፣ ነገር ግን ከተመልካቹ ከ50% በላይ የሚሆነው ሰብስክራይበር ነው። ስለዚህ በደንብ ኢንጌጅ እያደረግን በደንብ እየተማማረን ለእናንተ የሚጠቅም ነገር እየሰጧችሁ ነው ሄድ ነው ማለት ነው። ስለዚህ እናንተም እንደዚህ አይነት ኮሚኒቲ ውስጥ መቀላቀል ስላለባችሁ ሰብስክራይብ ማድረግ እንዳረሱ፣ የቪዲዮ ብዙ ተለፍቶበት ስለተሰራ ላይክ ሼር ማድረጋችሁን እንዳረሱ። ሳምንት አርብ ደርሶ አሪፍ የኮንተንት ክሪኤሽን ቪዲዮ ሰርቼ እስከምንገናኝ ድረስ ሰላም ቆዩኝ።